መሄድ ከተነሳማ ሰንብቷል። የወሰነው ግን አሁን በቅርቡ ነው። ወይ መስፍን፣ በቃ እኮ ባለ ቁጥር መሸሽ ሆነ አይደል ስራው? አይ የአሁኑ ሽሽት አይመስለኝም ነው እንጂ አቶ ኖላዊ፣ ይሄ ሽሽት ካልሆነ ታዲያ ምንድን ነው? አይ ወይዘሮ ሜላት፣ እኔ እንኳን በሱ ላይ መፍረድም ይከብደኛል። አሁንስ እንዴት ነው የሚከብደው? ይሄ ሰውዬ እኮ ጥሎኝ ሲሸሽ የመጀመሪያው አይደለም። እንግዲህ አሁን ያለበትን ሁኔታም ሳናውቅ እሱን መውቀሱ እኮ ተገቢም አይደለም። ወይኔ ሜላት፣ የማላውቀውን ሰው ነበር ያገባሁት ማለት ነው እንዴ? አሁን ባለቤቴ ሞቷል ብለሽ ለያዥ ለገናሽ ያስቸገር ሴትዮ ምን ሆነሽ ነው አሁን በአንድ ጊዜ የአራስ ነብር የምትሆኝ? ወይዘሮ ሜላት እስኪ አስበው አቶ ኖላዊ፣ እንዴት ነው ቢያንስ ሊያማክረኝ አይገባም ነበር? አይ አሁን እንኳን እንደው ሞኝ ነሽ መሰለኝ። እንደው ቢያማክርሽ እንደው ቢጠይቅሽ ተፈቅጅለት ነበር? ወይዘሮ ሜላት እርግብ፣ እንዴ በደንብ አቅሻለሁ። አንቺን ነው እንዴ ሰውዬ ላክሽ? የቱ ሰውዬ? ማለቴ ሰው ልኮሽ ነው የመጣሽው? ሰው ሳይሆን መላከ ሞት ነው የላከኝ። ምን እያልሽ ነው? ዛሬ ጨዋታክ ያልቃል። የምን ጨዋታ? አክስቴን የገደልክበት የነ ወይዘሮ ሜላትን ቤት ደግሞ የበጠበጥክበት ነዋ። እና ልታስቆሚኝ ነው የመጣሽው? ለረጅም ጊዜ ስፈልግህ ነበር። ይኸው አገኘሽ። ሌላ ሁሉ ነገር አይመለከትም። ለአክስቴ ሞት ግን እበቀልሃለሁ። ምን ልታረጊ? እንዴ ለረጅም ጊዜ አንተን እንዴት መግደል እንዳለብኝ ሳጠና ነበር የቆየሁት። ኧረ እርግብ፣ እንደዚህ ምን ነው እርግብ? ቆይ እንጂ። ምን ነው ፈራህ እንዴ? እኔ አክስትሽን አልገደልኳትም። እና ማን የገደላት? ሜላት ነች። ሜላትማ እኮ ነፃ መሆኗ በህግ መስፍን መሞቱን እኮ እርግጠኛ አይደለም። ከዚህ በላይ ምን ማስረጃ አለ? ከዚህ በላይ ስትይ አንደኛ ደብዳቤውን አይቻለሁ። ታዲያ ደብዳቤው እኮ የሚለው ከሀገር ወጥቻለሁ እንጂ ራሴን አጥፍቻለሁ አይደለም። ያው ነው የተከሰከሰው አውሮፕላን ውስጥ መኖሩ አይቀርም። ላይኖርም እኮ ይችላል። ቤት የምታውቂው ነገር አለሽ እንዴ? እኔ ምን ላውቅ እችላለሁ ወይዘሮ ሜላት? ሁኔታሽ ግን እንደዛ ነው የሚመስለው። እኔ ምንም አላውቅም። እርግጠኛ ነኝ መስፍን ከሀገር አልወጣም። እሱን እንዴት እርግጠኛ ልትሆኝ ይቻልሽ? አንቺ እንደዚህ ተረጋጋሹ እንደዛ ቢሆን ነው። እንደሱ እኮ ማለት አይደለም ወይዘሮ ሜላት። እና ታዲያ ምንድን ነው? አንደኛ ነገር አውሮፕላን ውስጥ አቶ መስፍን ላይኖር ይችላል። እንዴት? ምናልባት አልፎት ሊሆን ይችላል። አይ ከሄደስ አያልፈውም። ከዛ ውጪ ደግሞ እንደገና ውስጥ ቢኖርም ተርፎ ሊሆን ይችላል። እንዴት ነው እንደዛ የሚሆነው? ለማንኛውም ይሄንን ኃላፊነት ለኔ ስጪ። ምን ልታረጊ? ሁሉንም ነገር አጣርቼ ይደርስበታለሁ። የነ ወይዘሮ ሜላት ቤተሰብ በጣም ከባድ ሐዘን አጋጥሟቸዋል ማለት ነው። እንግዲህ በባለፈው ክፍል እንደተመለከትነው ወይዘሮ ሜላት ደብዳቤ ጽፎላተኝ ድጋሚ በተስፋ እንደሚያገኛትና ልጆቹንም አደራ ብሎ ጽፎላት ሄዶ ነበረ። እናም እሱን እያነበበች በጣም እያለቀሰች ወደ ሳሎን መታ እንግዲህ አውሮፕላን ያለበት አውሮፕላን መከስከሱን ስትሰማ በድንጋጤ ራሷን ስተወደቀች ማለት ነው። ቤት ውስጥም ሀናና ምናሴ ስለነበሩ እናታቸው ስትወድቅ በጣም ደንግጠው እየጮሁ ወደ መኝታ ክፍል ወስደው እንግዲህ የመጀመሪያ እርዳታ አድርገውላታል ማለት ነው። እናም ከትንሽ ደቂቃዎች በኋላ ነቅታለች። ስትነቃም የሰማችው ነገር ሁሉ ህልም ነበር የመሰላት። እናም የሰማሁት ነገር እውነት ነው ወይ እንዴት እዚህ መጣው እያለች ራሷን ስታ ስለነበረ በተደጋጋሚ እየጠየቀቻቸው ነበረ እና ራሷን ስታ እንደነበረ ነገሯት ማለት ነው። ከዛም ተነስታ ቶሎ ብላ የጻፈላትን ደብዳቤ ማግኘት ስላለባት እሱን ፍለጋ ወደ ሳሎን መጣች ማለት ነው። እናም ሰላሚና እናቷ ስታ መውደቋንም አልሰማችም። ያው ቤት ውስጥ ነበረች፣ ግን እንዴት እንዳልሰማች አይታወቅም ማለት ነው። እናም እናቷ ስትነቃ በድንጋጤ እየፈለገች እያለው ወረቀቱን እንዳጋጣሚ ሰላም አግኝተው ነበር። ደግነቱ አልከፈተችውም፣ ምክንያቱም እሷ ልጆቿ መስማት የለባቸውም ብላ ስላሰበች ነገሩን ለመደበቅ ስላሰበች ነው። እናም እማዬ ምን ሆነሽ ነው? ተረጋጊ፣ ምንድን ነው የተፈጠረው ስትላተኝ የሆነ ዕቃ እንደጠፋት ነገረቻትና ተረጋጊ እያለቻት እያለ እንዳጋጣሚ ወረቀቱን ከእጇ ታያዋለች። እናም ከእጇ ቀምታ ሄደች ማለት ነው። እማዬ ተነሳብሽ በቃ እያለች ሰላም ተናዳ በእናቷ እየጮኸችባት ነበረ።
በሌላ በኩል አባባ ኖላዊ እና ፋኖሴ እንግዲህ አንድ ላይ መኖር ጀምረዋል ማለት ነው። ያው እሷም የሚያምርና ቆንጆ ቤት ነበራት። እሱም ሁላ ነገር ጥላ እንግዲህ ቀጣቅልላ ወደ አባ ኖላዊ ቤት ገብታለች። በዛም በጣም ደስተኛ ናቸው። እሳቸውም እንግዲህ አባባ ኖላዊ የድራማው ዋና ስያሜ የተሰጣቸው ደግሞም ፈርጥ ናቸው የድራማው። እናም ድራማው ከጀመረበት ጀምሮ እስካሁን ድረስ በችግር በብዙ ነገሮች አልፈዋል ከሀና ጋር ማለት ነው። አሁን ላይ ግን በቃ ያሳባቸውና የሚፈልጉት ነገር ሁሉ ተሳክቶላቸው ፈጣሪያቸውን እያመሰገኑ ይገኛሉ ማለት ነው። እርግብ ከሀገር ወጥቻለሁ ብላ ከሸወደቻቸው በኋላ ከሀገር አለመውጣቷ ተረጋገጠ። እንግዲህ ሁሉንም ቤተሰቡን ተሰናብታ ከሀገር ወጥቻለሁ ነበር ያለችው፣ ነገር ግን አዲስ አበባ ውስጥ ነው ያለችው። በዚህ ምክንያት ፋኖሴ እስካሁን ቻው ሳትለኝ እንዴት ትሄዳለች? እኔ እኮ በጣም ማምናትና መወዳት ነው፣ ለእሷ እኔ ተራ ነበርኩ እንዴት ቻው ሳትለኝ ትሄዳለች እያለች በጣም ተናዳባት ነበር። ነገር ግን በሌላ ስልክ ደውላ ከአዲስ አበባ እንዳልወጣችና እዛው እንደሆነች ነገም ተቀጣጥረው ማግኘት እንደምትፈልግ ነገረቻትና ከውጭ ሀገር ሄደሻል አልተባለም ወይ ስትላተኝ ለጊዜው አልወጣውምና ነገር አገኝሽ እፈልጋለሁ፣ አወራሻለሁ። አሁን የደወልኩልሽ በሌላ ሰው ስልክ ነው፣ የኔን ስልክ ዘግቼዋለሁ ብላ እናገረቻት ማለት ነው። እናም ፋኖሴ ገርሟታል። ከሀገር ወጥታለች ተብላ ነው ያሰማቸው። እናም እርግብ በእርግጥ ከሀገር የመውጣቷ ነገር እርግጥ ነው፣ ሁሉ ነገር ተመቻችቶላታል። ነገር ግን ቀድማ ሳትሄድ ማድረግ ያለባት ነገር ስላለ እሱን አጋጣሚ ለመጠቀም ነው እንግዲህ ለሁሉም ሰው ሄጃለሁ ብላ ዋሽታ የቆየችው ማለት ነው። የአክስቷ ገዳይ አቶ በቃሉ መሆኑን ደርሳበታለች። እሱንም ለመግደል እና ከዛም ወዲያው ከሀገር ለመውጣት ነው ያሰበችው። እናም ከሀገር እወጣለሁ፣ ነገር ግን መጀመሪያ ማሳካት ያለብኝ ነገር አለ፣ እሱ እንዳትጠይቂኝ አልነግርሽም ብላ ነገረቻት ማለት ነው። እናም ራስሽን ጠብቂ፣ እኔ ራስሽን ትጎጂና ችግር ውስጥ እንደምትገቢ አልፈልግም ማለቻት። እና ከዚህ በፊትም ቤተሰቦቿ የወላጆቿ ማለት ነው የአክስትሽን ገዳይ ካላገኘሽ እኛ ጋር አትመጭም ብለው ስላገልሏት ግዴታ የአክስቷን ገዳይ እየፈለገች ነበረ። በስከ መጨረሻም እንግዲህ አግኝተዋለች። አባባ በቃሉ እንግዲህ ቀናቸው ደርሷል። ያው አባባ በቃሉ ብዙ ነገሮችን ሲያበላሽና ነገሮችን ሲያተራምስ ነው የነበረው። አሁን ግን በስከ መጨረሻ በእርግብ እጅ ላይ ወድቋል። እሱም የሆነች ሴት ቆንጆ ሴት እንዲልክለት ነው የፈለገው የነበረው። እናም እሷን እየጠበቀ ነበረ። ቶሎ ላካት እያለ ስልክ እያወራ እያለ በመሀል እርግብ መታ ተሸፋፍና ነበር የገባቸው እና የተሸፋፈነችውን ስትገልጽ በጣም ነው የደነገጠው። እርግብ ብሎ ሲደነግጥ ከዚህ በፊት ታውቀኛለህ እንዴ ስትለው አዎ በደንብ ነው ማቅሽ አላተኝ። እናም አንቺን ነው እንዴ የሰውዬው የላከኝ ሲላት ሰው አይደለም የላከኝ፣ እኔ የላከኝ መላከ ሞት ነው። እስካሁንም ቢሆን ለቤተሰቦች አሳልፌ ያልሰጠው እኔ ራሴ በእጅ መግደል ስለምፈልግ ነው። አሁን ግን ቀንህ ደርሷለኝ አውቅቶልሃል ብላ እሱም የፈለግሽውን ብር ልስጥሽ፣ የፈለግሽውን ነገር ላድርግልሽ፣ ግን አሁን ምንም አይነት ነገር አታድርጊ። እኔ አይደለሁም የገደልኳት አክስትሽን የገደለቻት ወይዘሮ ሜላት ነው ብሎ ቢነግራትም እሷ ግን አላመነችውም። ምክንያቱም እሷ ነፃ ወጥታለች። በፍርድ ቤት ምርመራ ተደርጎ ነፃነቷ ታውጇል። አንተ ነው የገደልካት ብሎ እንግዲህ ግንባሩን ብላ ደፍተዋለች። እዝራና ቤቲም ልክ ሲገቡ አቶ በቃሉ እንግዲህ ወድቆ ነው ያገኙትና የገደለችውም እርግብ መሆኗን አይተዋለኝ። ነገር ግን እሷ ቶሎ ብላ ከሀገር ከወጣች እሱ ልክ አክስቷን ገሎ ልጁን ከሀገር እንዳስወጣው የእጁን የዘራውን ያጭዳል ማለት ነው። እናም በስከ መጨረሻ ልጆቹ እውነቱን ማወቅ ስላለባቸው አባታቸው ከሀገር እንደወጣ አባባ ኖላዊ ነገራቸው ማለት ነው። ወይዘሮ ሜላትን የመናገር አልችልም አንተ ነገራቸው ብለዋል አባባ ኖላዊ። እንግዲህ ቀስ ብለው ከሀገር እንደወጣ ከሀገር መውጣት ብቻ አይደለም የአውሮፕላን አደጋ ደርሶ ተከስክሶ እንደሞተ ነገራቸው። እናም በዚህ መካከል በጣም ነው የደነገጡት እና አባታቸው እንደሞተ አስበው በጣም እየጮሁ እና እያለቀሱ ነበር፣ ሁላችሁም ቤት ውስጥ ያሉ ልጆች ማለት ነው። ምክንያቱም እየጠበቁ ነበር። ከማታ ጀምሮ ስልክ አያነሳም፣ ስልኩን ዘግቶ እንደጠፋ እርግጠኛ ነበሩ። ነገር ግን ከሀገር መውጣቱን እና አደጋ መድረሱን አልሰሙም ነበር። አባባ ኖላዊም የተረጋገጠ ነገር የለውም፣ እናንተ አሁን መረጋጋት አለባችሁ፣ እርግጠኛ አይደለንም ብሎ ለማጽናናት ሞከረ ማለት ነው። እዝራም አቶ በቃሉ ሀና እየቀለደችብን አወቃ ነው፣ ሁሉ ነገር እየቀለደች ነው፣ እሷ ረስታሃለች ብሎ ስላለው እሷማ በእኔ ላይ አትቀልድብኝም ብሎ ወደ ሀና ቀጥታ እየሄደ ያለ በመሀል
ፋኖሴ ወደ ሀና ቤት እየገባች መንገድ ላይ ተገናኙ ማለት ነው። እናም ሀና ቤት ይሄ ነው ወይ ሲላተኝ ሀና ደግሞ የት ነው የምታውቃ ሲለው እዝራ እባላለሁ። ከዚህ በፊት ያው ዝናውንና ወሬውን ስለምታውቅ እዝራ የምትባለው ጉድ አንተ ነህ። በል ከዚህ አሁን ኖላዊ መጥቶ ሳይገልህ ጥፋ ከዚህ ተሽሽ ቢላሱ ግን ሀናን ሳላገኝ በጭራሽ ከዚህ አልሄድም ብሎ ሀናን እየጠበቀ ይገኛል። ሀና ግን በሚያሳዝን ሁኔታ እንግዲህ የአባቷን መሞት ሰምታ እያዘነች ነው። እሱን እንኳን አይደለም እሱን ወጥታ የምታናግርበት ጊዜ ላይ አይደለች ማለት ነው። እንግዲህ አቶ መስፍን ከሀገር ሳይወጣ እንደ እርግብ ተደብቆ መጨረሻ ላይ ሰርፕራይዝ ያደርጋቸዋል ብለን ተስፋ እናደርጋለን። በጉጉት ቀጣዩን ክፍል እንጠብቃለን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ስለምትከታተሉን እጅግ በጣም እናመሰግናለን። ሰናይ ጊዜ ተመኘንላችሁ።